ሰንበት ተማሪዋ መምህር ሰንበት ተማሪ ሆኜ ትምህርታችሁ ስለጠላሁ ይቅርታ ስትልኝ ለራስሽ ይቅርታ አድርጊ አልኳት። እኔ እባክህን ይቅር በለኝ ብለሽ ለራስሽ እኔ ብለሽ ራስሽን ይቅርታ አድርጊለት። ከእግዚአብሔር ጋር ያጣላውሽ እኔ ብለሽ ለራስሽ ይቅርታ አድርጊ አልኳት። እና አንዳንድ ሐሳቦችን ተወያይተናል። ምንድነው በሰንበት ትምህርት ደረጃ ይሄ ትምህርት የሚሰጥ ቢሆን ኖሮ የኛን ትምህርት ባይቃወሙ ኖሮ እነዚህ ሰንበት ተማሪዎች የእውነት ነው የምላችሁ እያንዳንዱ ወጣት እያመጣው ሰንበት ትምህርት ቤት ውስጥ ነበር ማጎረው። አባላት ይበዙ ነበር። እዛ ገብተው ከበሮ መምታት መዝሙር መዘመር ምናምን ሳይሆን ስነ ጽሑፍ እያነበቡ ኮርስ እየተማሩ ንስሐ አባትም እዛው እየያዙ አባላቱም እየበዙ በጣም ደስ የሚል ትልቅ ጉባኤ ይኖር ነበር። የትም አልወስዳቸውም። አሁንም እኮ ምዕመናኑን እኮ ያስተማርን ወደ ቤተ ክርስቲያን ነው የምንልካቸው። ቅዱስ ቁርባን እንዲቀበሉ ነው የምናደርገው። ሂዱ ጉባኤ ተካፈሉ ሂዱ። እነሱ ቢሰድቡንም ሂዱላቸው ችግር የለውም። እኛ የምናመጣችሁ ከዓለም አይደል? እናንተ የምትቀበሉት እኛ ነው። ምን ሰዳችሁ ወዴት ነው? ወደ ቤተ ክርስቲያን አይደል? አዎ በቃ ወዴት ወሰድናችሁ? የት አዳራሽ ተሰበሰብናችሁ? የትም በቃ ሂዱ። ሰንበት ትምህርት ቤት መግባት ይፈልግ ይግባ። ማገልገል ይፈልጋል ነበር የምንለው። ሰንበት ተማሪዎች ባይቃወሙን ኖሮ ግን ትምህርታችን እነሱን ቤት ገብቶ የሚበረብር ዘላንነታቸውን አስመሳይነታቸውን ዩኒፎርም ለባሽነት ብቻ መንፈሳዊ ሕይወትን በተግባር ያልኖሩት መሆናቸውን ስለምናጋልጥ አይወዱንም አይፈልጉንም። ስለዚህ እግዚአብሔር አምላክ ክፉን ዘመን አሳልፎ ደጉን ዘመን አምጥቶ በሰንበት ትምህርት ቤት ደረጃ በጽዋ ማህበር ደረጃ በትልቅ ማህበራት ደረጃ ይሄ ትምህርት የሚሰጥበትን ዘመን ያምጣልንና ምዕመናን አሁን እኮ ተደራሽ የለኝም በሰበስብ ወጣቶችን ያው ሰበሰባቸው ከቤተ ክርስቲያን ግቢ አወጣቸው ነው የሚሉት። የትን ሰብስባችሁ? አንድ ሰላምዬ የኪዳነ ምሕረት ማህበር አለ። እዛ ተሰብስበን በምንወያይበት ሰዓት ደግሞ ይሄው እንደዚህ ተጠራቀሙ ይላሉ። ወደ ቤተ ክርስቲያን ስንልካችሁ ደግሞ መምህር ተስፋዬ ከዚህ ተባሯል ቤተክርስቲያን እኮ አባረዋል ይችላሉ። ራሱ ባፉ በቃ ራሱን እኮ የሚያባረኝ እንጂ እኮ ቤተክርስቲያን እኮ እኔን እኮ አጣቀኝም ጭራሽ። ከአካቴዎት መምህር ተስፋዬ የሚባል ሰባኪ እንዳለው ሁሉ አጣቀም ማለት አገልጋዮቹ ቤተክርስቲያንማ ሁሩ ወማሩ ሂዱና አስተምር ብላ ልካኛለች። መምህሮኛለሁ እግዚአብሔር ይመስገን። ያው ስንት ፍሬ አፍርቻለሁ እግዚአብሔር ይመስገን። ግን እኛ ሂዱና ሰንበት ትምህርት ቤትም ንስሐባት የሚያስኑላቸው አንዳንዱ ቄስ የብር ሐብል አምጪ የብር ቀለበት እንደዚህ አልኪና ያው ነገር ላድርግልሽ ችግር የለውም የእናትሽ ስም ማን ነው አንቺ ስምሽ ማን ነው? አባቶች ሰንበት ተማሪዎች ደግሞ ክፉ ነገር ስለኛ የሚነግሯቸው እንደው ቢያንስ ልከውልናል ብለው እንኳን በጎ ትምህርታችን ባይደግፉትም ተቀብለዋቸው ምን አለ ኮርስ ቢያስተምሯቸው ምን ልካቸውን ሰዎች ምን አይነት ነቀዝ የሆነ መንፈስ በውስጣችን እንዳለ የሚያስተምረው በዚህ ነው። ነቀዝ ማለት ስንዴ የሚበላ ማለት ነው። ደህናውን እህል ቡርቡር የሚያደርግ ማለት ነው። ደህናው እህል ሊበላ ጆንያ ውስጥ የተቀመጠውን እህል ሊሆን እኔ አሁን እንጀራን ከበላሁት በኋላ እንጀራው እንጀራ አይባልም እኔ ሆኗል። የእግዚአብሔርም ቃል እነዚህ እኛ ተማሪዎች ውስጥ ያለው ቃል ገብቶ ስጋው ደሙ ተቀብለዋል አይደል? የተቀበሉት የኛን ስጋና ደም አይደለም የክርስቶስ ስጋና ደም ነው። ሄደው የተቀበሉት እዛው የኛን ቸርች የሚባል የለን የኛ ቤተክርስቲያን የሚባል የለን እናንተው ጋር መጥተው ነው የሚቀበሉት። ከዛስ እዛው እህል ሊሆኑ ስንዴ ሊሆኑ መልካም ምግብ ሊሆኑ ለክርስቶስ መልካም ዘር ሊሆኑ ስንልካቸው ነቀዝ ሆናችሁ ገብታችሁ ስንዴውን ትቦረቡሩታላችሁ። ለዚህ ነው ክርስቶስ ሲያስተምራቸው ሐዋርያትን የወይኑ እርሻ ባለቤት ማለት ስንዴ እርሻ ባለቤት እንዲህ አላቸው ማንን ክርዳዱን ዘራው ብለው ሲጠይቁት ጠላት መጥቶ ሌሊት ዘራው ይላል። ሌሊት ማለት ሌሊት ነው ጨለማ ነው አስተሳሰብን የሚያሳየው። ምኑን እንክርዳዱ በምን መካከል በስንዴ መካከል በመልካም ወንድሞች መካከል ደግሞ እንክርዳዶች አሉ። እግዚአብሔር ልቦና ይስጣችሁ። ክፉ ለምታስቡ ሰንበት ተማሪዎች በእኛ ላይ መጥፎ ነገር ለምትናገሩ ሰንበት ተማሪዎች እግዚአብሔር ልቦና ሰጥቷችሁ ለስጋው ደግሞ ያብቃችሁ።